وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته በያላችሁበት የአላህ ጥበቃ አይለያችሁ ኢንሻአላህ ዛሬ የምናነሳው ነጥብ ሲሕሩል መውት የሚባለውን ሲህር እናያለን። ይሄ የሞት ወይንም ወደ ሞት የሚያደርስን ሲህር ወይንም ሒስድን እንመለከታለን። እነኚህን ስንመለከት ከነማስረጃ እናያለን። ያው ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው አንዳንድ ንግግሮችም ካሉ ከዛ ባሻገር ዑለማዎችም ታላላቅ ከሰለፎች በተለይ የተናገሩት ንግግሮች አሉ። እነዚህ አይነት ሲህሮች ወይንም ደግሞ ለሞት የሚያበቁ ሲህሮች እንደማንኛቸውም የሲህር አይነቶች ውስጥ ይመደባል። ያ ማለት ባልና ሚስትን ለማለያየት እንደሚሰራ አይነት ሲህር፣ የመስተፋቅር ሲህር፣ በስራ ላይ የሚሰራ ሲህር፣ በትምህርት የሚሰራ ሲህር፣ በታማሚ እንዲሁም በጤና ላይ እንደነኛ አይነት ሲህሮች ውስጥ አንደኛው የሚመደብ የሲህር አይነት ነው። ሲህሩል መውት ተብሎ የሚጠራው ማለት ነው። እነዚህ አይነት ሲህሮችን ነብዩ አለይሂ ሰላቱ ወሰለም አስቀድሞ ግን በጣም ያስጠነቀቁን አንድ ሐዲስ አለ። ምን አሉን? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጅተኒቡ ሰብዑል ሙቢቃት፣ ሰባት አጥፊ ነገራቶችን ራቋቸው አሉ። ሰባት የሚያጠፏችሁ ነገራቶች አሉ። የእናንተን ዱንያ የእናንተን አኺራ ሙሉ በሙሉ የሚያበላሹባችሁን ሰባት አጥፊ ነገራቶችን ራቋቸው። ሲዘረዝሯቸው ነብዩ ሰለላሁ ዐለይሂ ወሰለም ሰባቱንም አንደኛው አሽርኩ ቢላህ በአላህ ረብል ዓለሚን ላይ ማሻረክ የአንድን ሰው ዱንያ አኺራ ያበላሽበታል። ሁለተኛው ሲሕር ብሎ አስቀመጡ። ሶስተኛው የአንድን ሰው ነፍስ ማጥፋት፣ የተከበረ ነፍስን ማጥፋት። አራተኛ ወአክሉ ሪባ ሪባ መብላት። አምስተኛ ወአክሉ ማል የቲም የቲሞችን ንብረት መብላት። ስድስተኛ ወተወሊ የውመ ዘሕፍ የጦርነት ጊዜ ማፈግፈግ፣ ወንድሞችን ጦርነት ውስጥ ከተ አንተ የምትሸሽበት አጋጣሚዎች። ሶስተኛ ጥብቅ የሆነችን ሴት መሳደብ፣ ሙእሚናት ጋፊላት የሆነችን ሴት መሳደብ። እነኚህ ሰባትን ነብዩ ሰለላሁ ዐለይሂ ወሰለም የዘረዘሯቸው ውስጥ አንደኛና ሁለተኛ ሶስተኛዎች እናያለን። አንደኛ ሽርክ አሉ፣ ሁለተኛ ሲህር አሉ። ከሽርክ ቀጥሎ ትልቅ ወንጀል ወይንም ደግሞ የሰው ልጅ ዱንያ አኺራም ያበላሽበት ሲህር ነው። ሶስተኛስ የሰው ህይወት ማጥፋት አሉ። ሲህር ከሰው ህይወት ማጥፋትም የከፋ ነው ማለት ነው አላህ ዘንዳ። ለምን ሲባል ሲህር የሚያሰራ ሰው አስለን ሽርክን ቋጥሮ ነው የሚሄደው። ለምሳሌ አንድ ሰው ጦንቃይ ቤት ሲሄድ የሆነ ነገር ፈልጎ ነው የሚሄደው። ለምሳሌ እንበልና ስራ እንዲከፈትልኝ ወይንም ደግሞ ሪዝቅ ለማግኘት ብሎ ጦንቃይ ቤት ይሄዳል። ሪዝቅ ሰጪ ማን ነው? አላህ ነው። ይሄ ሰው ግን በኢዕቲቃዱ በውስጡ ምን ቋጥሯል? ከአላህ ውጭ ይሄ ማድረግ የሚችል ያ ግለሰብ አለ ማለት ነው ብሎ ወደዛ ይሄዳል። ልጅ ስታጣ ጦንቃይ ቤት ትሄዳለች፣ ልጅ ፍለጋ። ልጅ ግን ከአላህ የሚሰጥ ነው። ይሄ ከአላህ ጋር የተያዙ ነገራቶችን ኤከሌን ማድረግ ይችላል ከሚል እምነት የተመጣ የሚደረግ ነው። ከዛ እንኳን ከሽርክ ጋር ይመደባል ወይንም ደግሞ ከሽርክ ቀጥሎ ቦታ ተሰጠው። የሰው ህይወትም ከማጥፋት ማለት ነው። የሞተ ሰው አንዴ ነው የሚሞተው። በቃ ያ ሰው የተገደለ ሰው ወይንም የሞተ ሰው ሟች አንዴ ይሞታል። ሟች አንዴ ነው የሚሞተው። ሲህር የተሰራበት ሰው ግን ብዙ ነገራቶችን ያጣል። በህይወት እያለ ሞቱን እንዲመኝ ይደረጋል። አንዳንድ ሲህሮች በጣም አደገኛ ናቸው። አላህ ይጠብቀን፣ አላህ ይጠብቀን። እንደዚህ ደረጃ የሚያደርሱ ሲህሮች አሉ። ታዲያ እነዚህ አይነት ሲህሮች አሉ ወይ? የሰዎችን ህይወት መግደል የሚችሉ ደረጃ የሚደርሱ አሉ ወይ ካልን፣ አዎ ሐሰድና ሲህር ሰዎችን የመግደል አቅም አላቸው። እናያቸዋለን ሁለቱንም። የመጀመሪያውን ሒስድን እናያለን። ሒስድ ወይንም ደግሞ ይህ ምቀኝነት፣ ቅናት ሰዎችን መግደል እንደሚችል ነብያችን አለይሂ ሰላቱ ወሰላም ሰሂህ በሆነ ሐዲሳቸው ውስጥ ሲናገሩ ምናሉ? አልዓይኑ ሐቅ ወለው ካነ ሸይኡን ሳበቀል ቀድረ ሰበቀትሁ አልዓይን።
አይን የሚባል ነገር እውነት ነው እንደው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀድርን የሚቀድም ነገር ቢኖር ኖሮ የለም እንጂ ቢኖር አይን ይቀድም ነበረ ሰውየው ሲሞት አላህ ይቀደረበታል በዚህ ጊዜ ነው የምትሞተው ብሎ አላህ ከተበበታል እንደው ያ የተከተበበት ቀድርን የሚቀድም ነገር ቢኖር ኖሮ በአይን በመበላት ብቻ ወይንም በሂስድ ብቻ ይሄ ሰው ህይወቱን ሊያጣ ይችላል አይንናስ ሰውን የመግደል አቅም እንዳለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ ሌላኛው አንድ የነብዩ አለይሂ ሰላቱ ወሰለም ሰሃቢይ ሰውነቱን እየታጠበ ያለ አንደኛ ሰሃባክ ባጠገቡ ያልፋል ባጠገቡ ሲያልፍ ሰው እየታጠበ ወዲያውኑ ይወርቃል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጣል ምን ነው ያ ረሱላህ አለይሂ ሰላቱ ወሰለም ደህና ነበረ በድንገት እንዲሆነብን ታመመብን አሏቸው ነብዩ አለይሂ ሰላቱ ወሰለም ይህን ሰው ሻወር በሚወስድ ጊዜ የተመለከተው ሰው አለ እንዲያሉ ከዛን አዎ ሳልፍን ተመልክቻለሁ አሉ ከዛም ምን አለ ነብዩ ሰለላሁ ዐለይሂ ወሰለም አላ ማ يقتل احدكم اخاه አንደኛችሁ ስለምን ሲባል ወንድሙን ይገለዋል ለምን ወንድሙን ይገለዋል ለምን ወንድሙን ለሞት ያዳርጋል እንደዚህ ማድረግ የለበትም ከዛ ነብዩ አለይሂ ሰላቱ ወሰለም ተፋለት ታጠብና ስጠዋሉ ተፋለት ታጦ ሰጡ ያሶዬ ወደ አፊያው ተመለሰ ያ ሰሃቢይ ማለት ነው እና አይን ወይንም ደግሞ ሂስድ የሚባለው ነገር መግደል ሁኔታዎች ውስጥ መድረስ እንደሚችል ከዚህ ሐዲስ መውሰድ እንችላለን ሲህርስ አይንናስ ቀጥታ ነው የሚገለው የሂስድ የሚባለው ነገር ቀጥታ ይገላል ሲህር ቀጥታ ሰው መግደል አይችልም ያንዳንዱ ሲህር ሲሰራ ዓላማ አለው ለምሳሌ በቃ እንዳታገባ ቆማ እንድትቀር ተብሎ የሚሰሩ ሲህሮች ይኖራሉ አላህ ይጠብቀን የተያዙትንም አላህ ይፍታላቸው እንደዚሁ የሆነ ዓላማ ተደርጎ የሚሰሩ ሲህሮች አሉ እንደዚህ አይነት ሲህሮች ሲኖሩ እንደዚህ አይነት ሲህሮች ሲመጡ አንድን ሰው ለመግደል ተብሎም ይሰራል ምን ፈልገ ነው በቃ እንዲሞት ፈልጋለሁ ብሎ ሳሂሪው ጋር ይመጣል አስለን እንደዚህ አይነት ሲህር ለመስራት አንድ ሳሂር በጣም ሙጅሪም መሆን ይጠበቅበታል በቆሻሻ ነገራቶች ነው ሲህሩ የሚሰራው ለምሳሌ እስከ ደመል ሐይድን መጠቀም ደረጃ እስኪደርስ ድረስ እዛ ያደርሰዋል ማለት ነው በዚህ ሁኔታ በሐራም ነገር በኸባኢት ቆሻሻ በሆኑ ነገራቶች ተንተርሶ ነው የዚያን ሲህር የሚሰራው እና ቀጥታ ሲህር አንድ ሰው መግደል አይችልም ባይሆንሳ ለሞት ሰበብ የሚያደርሱትን ነገራቶች ደረጃ ላይ ሊያደርሱ ይችላል ወደዛ ያመጣዋል ለምሳሌ ብንል ይሄ ሰው እንዳይበላ አድርጎ ሲህር ይሰራበታል ምግብ እንዳይበላ ምግብ ካልበላስ እየታመመ ይሄዳል ጀሰዱ እንዲታመም ሩሁ እንዲታመም ጭንቀት ውስጥ እንዲገባ እንቅልፍ እንዲያጣ እንዲጨናነቅ እንደዚህ በማድረግ ሲህር ይሰራበታል ስለዚህ እነኚህ ነገራቶች ይህን ሰው ወዴት ይወስዱታል ወደ ሞት ያመጡታል ወደዛ ይወስዱታል ማለት ነው እንደዚህ አይነት ተብሎ የሚሰሩ ሲህሮች አሉ ኢማም ኢብኑ ቁዳማ ከቀደም ታላላቅ ሰለፎች ውስጥ ምን ይላሉ አንድን ሰው በሲህር ከገደለ ያ ሰው ቀጥታ ቂሳስ ይወጣበታል ይላሉ በቃ ይገደላል ያ ሰው ይላሉ አሁን ንግራቸው ምንድነው አንድ ሰው ለሲህር አሰርቶ ከገደለ ይሄ ሰው ይገደላል አሉ ይሄ ማለት ምንድነው በሲህር ምክንያት ለካሰውንም ወደ ሞት ማብቃት የሚቻልባቸው መንገዳቶች አሉ ኢማሙ ማሊክም ያስቀምጡታል ኢማሙ ማሊክ ሲያስቀምጡም ተመሳሳይ አቋም አላቸው እሳቸው ይገደላል ይላሉ ኢማሙ ሻፊዒ ደግሞ ይጣራል ትክክለኛ እሱ መሆኑ ከተጣራ ይሄን ሲህር ሲያሰራ እንዲሞት ፈልገ ሆን ብለ እሱን ለመግደል በዚህ ሲህር ምክንያት እሱን ለመግደል ፈልገህ ነው ይሄን ሲህር ያሰራው ተብሎ ተረጋግጦ ከተረጋገጠ ይሄም ሰው ቂሳስ ይወጣበታል ያሉ ታላላቅ ታላላቅ ዑለማዎች ንግራቸው ምንድነው ሲህር ሰዎችን የመግደል አቅም እንዳለው ወይንም ደግሞ እንደዚህ አይነት ሲህሮች እንዳሉ ያሳያል ማለት ነው አልহামዱሊላህ ኢላጁ ደግሞ ህክምናው በጣም ብዙ ነው እንደዚህ አይነት ሲህሮች والله ሳሂሮች ያድርጉ እንጂ አንድ ሳሂር አንድን ሲህር ሊሰራ ብዙ መልፋት ይጠበቅበታል አላህ ደግሞ ለኛ ረህመቱን ሲውልልን እንደዚህ አይነት በሽታዎችን በብዙ መንገድ በጣም በብዙ መንገድ እንድንድን አላህ አድርጎናል አልহামዱሊላህ ብዙ መንገዳቶች ብዙ ኢላጆች አሉት እነሱንም አላህ ያገራልን ያህል ወደ መጨረሻ አካባቢ እናያለን ሂስድንም አላህ ሲህርንም ሂስድንም በቁርአን አስከፊነታቸውን ተናግሯል
وما كفر سليمان ولكن الشياطين كفروا يعلمون الناس السحر سلسير سناجر سلحسد السا ومن شر حاسد إذا حسد سلحسد سناجر دمو الله بزي من قد أسكم توتال مالتنا تادع الله لم دنو عندن سو በዚያን ሲህር ሊያሰቃየው የሚችለው ወይንም ደግሞ እንዲታመም የሚያደርገው ካለ ምክንያቶቹ ሁለት ናቸው። አንደኛ ወይ በላ ነው የሚሆነው ወይንም ደግሞ ኢብቲላ ነው የሚሆነው። ወይ በላ ነው ወይንም ደግሞ ፈተና ነው። በላ የሚባለው ነገር የሚመጣው በወንጀል ብዛት ነው። ይሄ በላ የአላህ ቁጣ ማለት ነው። በወንጀል ምክንያት ይመጣል። እኛ ስራዎቻችን ውስጥ የቆሸሸ ነገር ካለ ንግዳችን የቆሸሸ ጉርብትናችን ከአላህ ጋር ያለን ግንኙነቶቻችን እንደዚህ አይነት ነገር እየተበለሻሹ ሲመጡ አላህ በላን ይልክብናል። ከበላዎች ውስጥ አንዱ እንደዚህ አይነት በሽታዎችን ይልክብናል። በዚህ የሚታመሙ አሉ። አላህም በቁርአን ላይ ሲናገር ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም። ሁለተኛው ደግሞ በኢብትላል ይመጣል፣ በፈተና አላህ ያንቺን የሰብር ጥንካሬሽን ሊመለከት ምን ያህል አላህ ላይ የኢማንሽ ፓወር ጠንካራ ነው የሚለው ሊያይ ሲፈልግ አላህ ኢብትላ ያደርግብሻል፣ ይፈትንሻል። በዚህ ነብያቶችም ስለተፈተኑ በዚህ አይነት ፈተናዎች አላህ ይፈትንሻል ማለት ነው። እንደዚህ አይነት ምልክቶችን ምን አይነት ምልክቶች ያሳያል? በዚህ አይነት ሲህር የተጠቃሰው የምቀኝነት ወይንም ደግሞ በሂስድ ወይ በሲህር የተጠቃሰው የሚያያቸው ምልክቶች አሉ። አንደኛ ተለዋዋጭ የሆኑ ራስ ምታት፣ ቋሚ ያልሆነ ተለዋዋጭ አንዴ ራሴን ይላል ዛሬ ደና ከሆነ ነገ ይታመማል። በመድኃኒት የማይለቁ አይነት ራስ ምታቶች አዛ ይደረጋል ይሄ ሰው። ሁለተኛ የፊት ከለር መለዋወጥ፣ በቃ ፊቱ ወደ ቢጫ ይቀየራል፣ አመዳማ ይሆናል። የፊት ከለር የመቀየር አይነት ምልክቶች ይታዩባቸዋል። ሶስተኛ ከመጠን በላይ በሽንት ይቸገራል። በጣም ሽንቱን ይጥሯል። ሽንት ቤት ሲሄድ ሽንት የለም ጠብ ብቻ። አላም ሲሸና በጣም መጨናነቅ ወይንም ደግሞ ህመም መኖር፣ ሽንት ቶሎ ቶሎ መምጣት፣ ውሃ ባይጠጣም እዚህ አይነት እነኚህ ነገራቶች እንደዚህ አይነት ምልክቶችን አሁን ምንዘረዝራቸው ምንም አይነት ሳይንሳዊ የሆነ በሽታ ሳይኖር ነው። ሐኪም ቤት ሄዶ ምንም አይነት የለብህም እየተባለ እሱ ግን በዚህ በሽታዎች ውስጥ ካለ ሂስድና ሲህር ምልክት ሊሆኑ የሚችሉት ማለት ነው። አራተኛው ምልክት የምግብ ፍላጎት ማጣት። ይሄ ሰው ምግብ የሚባል ነገር ፍላጎት በጣም እያጣ ይመጣል። አምስተኛው ምልክት የሰውነት ቅዝቃዜ ድንበር ያለፈ ወይንም የሰውነት ሙቀት መሰማት፣ በተለይ ደግሞ መገጣጠሚያ የሰውነት አካላቶች ላይ። ስድስተኛው የልብ ምት ቶሎ ቶሎ መጨመር፣ ልብ ምቱ ቶሎ ቶሎ የልብ ምቱ እየጨመረ ይመጣል። ሰባተኛው ያለ ምክንያት መጨናነቅ፣ ማዘን፣ መተከዝ። ያለ ምንም ምክንያት ሀዘን ውስጥ ታየዋለ፣ ያለ ምንም ምክንያት ሲጨናነቅ ታየዋለ። ራሱን በራሱ ይጠይቃል ለሐዘን ወይንም ለጭንቀቱ፣ ምንም ግን ለጥያቄው መልስ ሊያገኝለት አይችልም። ስምንተኛው እታችኛው የጀርባ የሰውነት አካል ማቃጠል፣ ህመም ስሜት መሰማት ባህሪ ይታይበታል። ዘጠነኛ ሰው በተኛበት ሰዓት እሱ አይተኛም። በምክንያት እንቅልፍ ይቸገራል፣ እንቅልፍ በደንብ ይቸገራል። የእንቅልፍ ክኒን ይወስዳል፣ እንቅልፍ ይመለስለታል። ከጊዜ በኋላ የእንቅልፍ ክኒኑም ይላመደውና በሱም ከመተኛት መቸገር ደረጃ ይደርሳል። ልክ ፈጅር አካባቢ ሲቃረብ እንቅልፍ ይወስዳታል። ፈጅር ተሰግዶ እንዳለቀው ነው ደግሞ ድጋሚ ትነቃለች፣ ድጋሚ እንቅልፍ ይወስዳትም። ያንንም ሸይጣን የሚያደርግባት ፈጅርን ሰላት ሊያስመልጠው ሲፈልግ የሚጠቀምባት ተንኮል ነው ማለት ነው። አስረኛው ምልክት ይሄ ሰው ወይንም በዚህ አይነት ሲህር የተጠቃ ሰው ያልተለመደ ባህሪያቶችን እናይበታለን። መበሰጫጨት፣ መቆጣት፣ መናደድ፣ እንደዚህ አይነት ባህሪያቶች ይታዩበታል። 11ኛው ምልክት የማልቀስ ፍላጎት ይኖረዋል። አንዳንዴ ወደ ኸሏ ይገባና ከሰው ሰተር ብሎ ማልቀስ፣ የማልቀስ ፍላጎቷ እየጨመረ ይመጣል። ዝም ብላ ያለምን ምክንያት እንድታለቅስ ይጋብዛታል። 12ኛው ናዲራን ካልሆነ በቀር አንዳንዴ አልፎ ካልሆነ በቀር ብዙም ጊዜ ብቸኛ መሆንን ይመርጣል። በቃ ከሰው ገለል ማለት ብቸኛ መሆንን ይፈልጋል፣ ብቻውን መቀመጥን ይፈልጋል። 13ኛው ግድየለሽነት፣ ስንፍና፣ በቃ በትዳሩ ላይ ግድ የለውም፣ ለሚስቱ ቦታ አይሰጥ፣ ለልጆቹ ጊዜ አይሰጥ፣ ለስራው ግድ የለሽ ይሆናል። ዒባዳው ላይ እንደዚሁ ደካማ እየሆነ ይመጣል። ከጓደኞቹ ጋር ያለው አላቃ ግንኙነት ግድ በቃ ስንፍናዎች ይተናወጡታል። 14ኛው ምልክት ይሄ ሰው መተኛት ማብዛት ያለ ሰዓቱ። ለሊት ሰው በሚተኛበት ሰዓት እሱ አይተኛም። ቀን ደግሞ በስራ ሰዓት ከቤተሰብ ጋር ጊዜ መስጠት ባለበት ሰዓት ደግሞ እንቅልፍ ቢተኛም እንቅልፍ የሚያጠግብ ሁኔታዎች ውስጥ
ይገባል ማለት ነው። እነኚህ ምልክቶች ይኖራሉ። እንደነኚህ አይነት ምልክቶችን ስናገኝ ወይንም ደግሞ ስንመለከት ምንድነው ማድረግ ያለብን? አንደኛውና የመጀመሪያው እስትግፋር ማብዛት ያስፈልጋል። እስትግፋር ይሄ ነገር በሰራነው ወንጀል አላህ እየቀጣንም እየተተሳሰበንም ነውና እስትግፋር ማብዛት አንደኛ ያ ነው። ሁለተኛ ዚክር በደንብ ማብዛት፣ ዚክር ላይ ጠንካራ መሆን። ሌላኛው የጧትና የማታ ዚክር ላይ እንደው ሊያመልጠን አይገባም። የጧት ዚክር የሚጀምረው ከፈጅር ሰላት በኋላ፣ የማታ ዚክር የሚጀምረው ከአስር በኋላ። የጧትና የማታ ዚክሮች ላይ ጠንካራ መሆን፣ በእነኚህ ነገራቶች መበርታት። ሌላኛው ሸሪዒ የሆነ ሩቃዎችን መከታተል መውሰድ፣ ራስን በራስ በማድረግ አሊያም በሌሎች ወንድሞች እህቶች አማካኝነት ያን ነገር ማድረግ። አምስተኛው ቁርአን ጋር ያለ ትስስርነት የተሻለ መሆን አለበት። በቃ ከቁርአን ጋር ቁርአን እንድትቀራ ላይሰጥህ ይችላል። እሱ ሲጋፋ አንተ ታገለው፣ አንተም ተጋፋ፣ እጅ እንዳሰጥ። ከቁርአን ጋር ያለህን ጊዜ ቢያንስ በቀን አንድ ጁዝ በትንሹ እንኳን በቀን አንድ ጁዝ ሳትቀራ መዋል የለብህም። እንደዚህ አይነት ምልክቶችንና ሰደቃዎችን መስጠት፣ እነኛ ምልክቶችን ካየን ሰደቃ ማብዛት፣ የወላጆችን ዱዓ መቀበል፣ እነሱን በመኻደም በእንደነኛ አይነት መንገዳቶች ሲህርን ማክሸፍ ይቻላል። ሌላውም ከተገኘ አጅዋ ቴምር በባዶ ሆድ 7 ፍሬ መብላት። ያም ካልተገኘ ደግሞ ማኡ ዘምዘም የዘምዘም ውሃ ጧት እየነየትክበት። ለምን ነብዩ ሰለላሁ ዐለይሂ ወሰለም ማለት ማኡ ዘምዘም ሊማሹር ይበላል፣ የዘምዘም ውሃ ለተጠጣለት ነገር ነው ብሎ ስለተናገሩ ነይት አላህን ሲር ያንሳልኝ ብለ ነይተ ጧት ባገኘው ሰዓት ይሄን ዘምዘም ጠጣ። ያንንም እነኚህን ሁለቱ ማግኘት ማትችል ከሆነ ጧት የጧት አዝካር ብለህበት ውሃ ላይ አያተ ሩቃዎችን በራስ ቀርተህበት ያን ውሃ ጠጥተ ከዛ በኋላ ሻወር ወስደ ወደ ስራ ሂድ። ሁሌ ይሄን ዘውትር አድርግ። بإذنillah تعالى በአላህ ፍቃድ ይከሽፍልሃል ማለት ነው። አላህ በእንደነኛ አይነት በሽታዎች በሲህር በሒስድ በአይን الناس ተይዘው በየቦታው የሚሰቃዩብንን ወንድም እህቶቻችንን በሙሉ ሙሉ አፊያን አላህ ይመልስላቸው። እኛንም ከሳሂሮች ከደጋሚዎች ሴራ ተንኮል አላህ ይጠብቀን፣ አላህ ይሰትረን፣ አላህ ይጠብቀን። والسلام عليكم ورحمة الله وبركاته. فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون.